ሰላም እንዴት ናችሁ? ይህ የዘጠነኛ ክፍል ሂስትሪ ዩኒት 7 ነው። ዩኒት 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሞቭመንትስ ኤንድ ኢንተራክሽንስ ኢን ኢትዮጵያ ፍሮም 13th ሴንቸሪ ቱ ዘ ሚድ 16th ሴንቸሪ የሚል ዩኒት ነው ያለን። በዚህ ቪዲዮ ደግሞ የዩኒቱን የመጀመሪያ ክፍል እናያለን which is about 7.1 the Solomonic dynasty and the Christian kingdom from 13th century to 16th century የሚል ርዕስ ይኖረናል። በዚህ ርዕሰ ጉዳይ የተማን አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብራችሁ ይቆዩ። መልካም ቆይታ። ወደ ዛሬው ቶፒክ ከመግባታችን በፊት እዚህ ጋር ኢንትሮዳክሽን ነገር ወይም ስለ ዩኒቱ አጠቃላይ መግቢያ ነገር ይኖረናል። ስለሱ የሆነ ነገር ካልን በኋላ ወደ ዛሬው ቶፒካችን እናልፋለን ማለት ነው። ዩኒት ኢንትሮዳክሽን ወይም ደግሞ የዩኒቱ መግቢያ ምን ይለናል? This unit deals with status, principalities, population movements and interaction in Ethiopia during the 13th to the mid 16th century ይለናል። እዚህ ጋር እንግዲህ የዩኒት በዋናነት የሚያወራው ኢትዮጵያ ውስጥ ስላሉ ስቴቶች፣ ፕሪንሲፓሊቲዎች፣ ፖፑሌሽን ሙቭመንት ወይም ደግሞ የህዝብ እንቅስቃሴ፣ በህዝቦች መካከል ስላለ ኢንተራክሽን ወይም ግንኙነት ከመቼ ጀምሮ ከ13ኛው መቶ ክፍለ ዘመን ጀምሮ እስከ 16ኛው መቶ ክፍለ ዘመን አጋማሽ ድረስ። እዚህ ጋር ፕሪንሲፓሊቲስ ስንል ማለታችን ነው እንደ ስቴት ነው። እንደ ስቴት ሆኖ በሞናርኪ የሚመራ ግን ከኪንግ አነስ ባሉ ሰዎች የሚተዳደር ኤሪያ which is called principalities ተብሎ ይጠራል ማለት ነው። ስለዚህ በዚህ ዩኒት ውስጥ ስለ ስቴቶች፣ ስለ ፕሪንሲፓሊቲዎች፣ ስለ ፖፑሌሽን ሙቭመንት ወይም ስለ ህዝብ እንቅስቃሴ እንዲሁም ስለ ህዝቦች ኢንተራክሽን ከ13ኛው እስከ 16ኛው መቶ ክፍለ ዘመን አጋማሽ ስላለው አጠቃላይ ታሪክ የምንመማርበት ክፍል ይሆናል ማለት ነው። The first section deals with the Solomonic dynasty restoration. ኦኬ የመጀመሪያው ቶፒካችን የሚሆነው ደግሞ የሰለሞናዊ ስርወ መንግስትን ስለመመለስ ወይም ደግሞ ሪስቶር ስለማድረግ እንማራለን ይለናል። In the second section በሁለተኛው ሴክሽን ደግሞ you will learn about the Muslim sultanates such as ኢፋት፣ ፋቲጋር፣ ዳዋሮ፣ ዳራ፣ ባሊ፣ ሃዲያ፣ አርባቢኒ፣ ሻሪካ ኤንድ አዳል። በሁለተኛው ሴክሽን ደግሞ ስለ ሙስሊም ሱልጣኔቶች ወይም ደግሞ ስለ ሙስሊም ስቴቶች ትማራላችሁ። እነሱም እነማን ናቸው? እነ ኢፋት፣ እነ ፋቲጋር፣ ዳዋሮ፣ ዳራ፣ ባሊ፣ ሃዲያ፣ አርባቢኒ፣ ሻራካ እና አዳል የመሳሰሉ ሱልጣኔቶችን ትማራላችሁ ማለት ነው። ሶስተኛው ሴክሽን ላይ ስንመጣስ In the third section, you will learn about conflict between the Christian kingdoms and the sultanates of Adal. ሶስተኛው ሴክሽን ላይ ወይም በሶስተኛው ክፍል ደግሞ የምትማሩት ምንድነው አለ? በክርስቲያን ኪንግደም ወይም ደግሞ በክርስቲያን መንግስትና በሙስሊም መንግስት መካከል ስለነበረው ግጭት፣ ያም በአዳል እና በሰለሞናዊ ዳይናስቲዎች ወይም ደግሞ የክርስቲያን ኪንግደም ብለን የምንጠራው የሰለሞናዊ ዳይናስቲ የሚመራው መንግስት አለ። በሁለቱ መንግስታት ወይም በሁለቱ ግዛቶች መካከል ስላለው ግጭት ትማራላችሁ ማለት ነው። አራተኛው ሴክሽን ላይ ስንመጣ ደግሞ you will learn about the society and status in the central and southern parts of the country in the period ስንል ከ13ኛው እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ባለው ዘመን ውስጥ በየት በኩል በሴንትራል እና ሳውዘር ኦኬ በማዕከላዊ እና በደቡባዊ የሀገሪቱ ክፍል ላይ ስላሉ ሶሳይቲዎች ወይም ስቴቶች ትማራላችሁ ይለናል። አምስተኛው ክፍል ላይ ስንመጣ ደግሞ you will learn about the population movement of አፋር፣ ሶማሌ፣ አርጎባ ኤንድ ኦሮሞ። ሌላው አምስተኛው ክፍል ላይ ስለ ህዝብ እንቅስቃሴ ነው የምትማሩት። የህዝብ እንቅስቃሴ ማለት የአፋር የህዝብ እንቅስቃሴ ነበረ፣ የሶማሌ፣ የአርጎባ እንዲሁም የኦሮሞ የህዝብ እንቅስቃሴ ነበረ። ስለሱ ትማራላችሁ። ስድስተኛው ሴክሽን ላይ ስንመጣ ደግሞ you will learn about the ኦሮሞ ጋዳ ሲስተም፣ ስለ ገዳ ሲስተም ትማራላችሁ። እንዲሁም በሰባተኛው ክፍል ወይም ሴክሽን ደግሞ ወይም 7.7 የምንለው ማለት ነው you will learn about the ኦሮሞ አዳፕሽን ሲስተም፣ የኦሮሞ አዳፕሽን ሲስተም ይባላል። ጉዲፍቻ፣ ሞጋሴ ምናምን ይባላሉ። እነሱን ትማራላችሁ ይለናል። ፋይናሊ በመጨረሻ በስምንተኛው ክፍል ደግሞ የምትማሩት you will learn about the egalitarian system of governance የሚል ቶፒክ ይኖረናል። በዛ ርዕሰ ጉዳይ ትማራላችሁ ይለናል ማለት ነው። ወደ ዛሬው ቶፒካችን ስንገባ the Solomonic dynasty and the Christian kingdom from the 13th century to the 16th century ይለናል። እዚህ ጋር እንግዲህ ኬ ተርሞች ይኖሩናል። ሪስቶሬሽን የሚል ነገር አለ፣ ዳይናሲቲ አለ፣ አባገዳ አለ፣ አዶፕሽን አለ፣ ኢንቴግሬሽን እንዲሁም egalitarian የሚሉ ኬ ተርሞች አሉ። እነዚህን ኬ ተርሞች በየቶፒክ ውስጥ ዲፋይን እያደረግን እየተረዳናቸው እናልፋለን ማለት ነው። መልካም። ስለዚህ እዚህ ጋር ብሬንስቶርሚንግ
what comes to your mind when you read or hear about Solomonic dynasty? ስለ ሰለሞኒክ ዳይናስቲ ስታስቡ ወይም ደግሞ ስታነቡ ምን ይሰማችኋል? ምንድነው የምታስቡት? Okay, the founder of this dynasty was a local rulers in Amhara called ይክኖ አምላክ። ስለዚህ የማን ፋውንደር? የሰለሞኒክ ዳይናስቲ ፋውንደር ይክኖ አምላክ ይባላል። የት አካባቢ ነው? አማራ ውስጥ ነው። ኦኬ፣ ስለዚህ ይክኖ አምላክ was the founder of the Solomonic dynasty. Alright, ይክኖ አምላክ claimed to be the descendants of the Aksumite kings. እዚህ ጋር descendant ስንል ምን ማለታችን ነው? descendant ማለት እዚህ ጋር ተወላጅ ማለት ነው። ስለዚህ ይክኖ አምላክ ራሱ እንዴት ነው የሚያስበው? ከሰለሞናዊ ማን ነው ከአክሱማይት ኪንጎች ዘር የወጣ ወይም የነሱ ዝርያ ያለው የነሱ ተወላጅ እንደሆነ አድርጎ ያስባል። Accordingly, he founded the so-called Solomonic dynasty using the legends of the King Shaba and King Solomon. ስለዚህ የኪንግ ሻባ እና የኪንግ ሰለሞንን ታሪክ በመከተል የነሱ ዘር ነኝ ወይም የነሱ የልጅ ልጅ ነኝ ወይም የነሱ ተወላጅ ነኝ በሚል የነሱን ስም የያዘ ስርወ መንግስትን የመሰረተው እሱም ዘ ሰለሞኒክ ዳይናስቲ የሚል ማለት ነው። እንግዲህ ኪንግ ሻባ ወይም ደግሞ ሳባ ተብላ የምትጠራ ንግስት እና ኪንግ ሰለሞን ኦፍ እስራኤል ሁለቱ በአንድ ላይ ሆነው ንጉስ ምኒልክ ቀዳማዊን ወልደዋል። እሱ ደግሞ የአክሱም ንጉስ ነበረ ማለት ነው። ስለዚህ ይክኖ አምላክም የዚህ የምኒልክ የልጅ ልጅ ነኝ ወይም ደግሞ የሱ ተወላጅ ነኝ በሚል ነው ይህን ስርወ መንግስት ሊመሰረት የቻለው ማለት ነው። This dynasty which came to power in 1270. ስለዚህ ይሄም ዳይናስቲ ወይም የስርወ መንግስትም የተመሰረተው ወይም ደግሞ ወደ ስልጣን እንዲገባ የተደረገው በ1270 ነበር ማለት ነው። which is called itself Solomonic. so ስያሜውም ሰለሞናዊ የሚል ነበረ። ይክኖ አምላክ and his followers took this dynastic name to justify their legitimacy by claiming that the Zagwe rulers were illegitimate. እዚህ ጋር እንግዲህ ህጋዊነታቸውን ለማጽደቅ ወይም ደግሞ ለማመሳከር ወይም ደግሞ ትክክል እንደሆነ ለማስደረግ ለማሳመን ሲሉ ነው የሰለሞናዊ ስርወ መንግስት ብለው ይህንን ስርወ መንግስት የመሰረቱት ማለት ነው። ስለዚህ መስራቹ ይክኖ አምላክና ተከታዮቹ ራሳቸውን ህጋዊ እንደሆኑ ትክክለኛ እንደሆኑ የሰለሞን ዘር እንዳለባቸው አድርገው ያቀረቡ የዛጉዌ ሩለሮችን ወይም ደግሞ የዛጉዌ ስርወ መንግስት ኢሌጂቲሜት ወይም ደግሞ እውቅና የሌለው ንግስና ውስጥ ሊካተት የማይገባ ስርወ መንግስት እንደሆነ ለማሳየትም ጭምር ነው ማለት ነው። ወይም ደግሞ ኢሌጂቲሜት ይሆን እንደሆነ ለማሳየት ነው ራሳቸውን ከሰለሞን ጋር ያገናኙት ማለት ነው። Similarly, the name Solomonic is placed in a quotation mark because the claim of descent from the King Solomon of Israel is legendary and cannot be historically proven. እዚህ ጋር እንግዲህ ሰለሞኒክ የሚለው በኮቴሽን ውስጥ የተቀመጠው ሰለሞኒክ የሚለው ቃል የሰለሞን ተወላጅ ወይም የእስራኤሉ ንጉስ ሰለሞን ልጅ መሆንን ማመላከቻ ነው። ኦኬ፣ ስለ ሰለሞን ደግሞ ምንም አይነት ፕሩቭ አያስፈልግም ወይም ደግሞ ሂስቶሪካሊ ፕሩቭን መሆን አይጠይቅም። ቢኮዝ ኦልሬዲ የሚታወቅ ሌጀንደሪ የሆነ ታዋቂ የሆነ ንጉስ ስለሆነ ማለት ነው። however, the claim was elaborated in the ክብረ ነገስት glory of kings in the 4th century. ነገር ግን እዚህ ጋር እንግዲህ ክብረ ነገስት ወይም ግሎሪ ኦፍ ኪንግስ የሚል መጽሐፍ አለ ማለት ነው። በክርስቲያን ኪንግደም ውስጥ ያለው ወይም ደግሞ በክርስቲያን መንግስታት ውስጥ ማለት ነው። በ19ኛው መቶ ክፍለ ዘመን እንግዲህ ክብረ ነገስት ላይ ወይም ደግሞ ይሄ ግሎሪ ኦፍ ዘ ኪንግ የሚለው መጽሐፍ ላይ እንደተቀመጠው እንግዲህ ኢትዮጵያን ሊያስተዳድር የሚችል ሩሊንግ ክላሱ የምኒልክ ዘር መሆን መቻል አለበት። የቀዳማዊ ምኒልክ ማለት ነው። ያ ማለት the son of King Shaba and King Solomon of Israel ነው ወይም የእስራኤሉ ንጉስ ሰለሞን እና የኢትዮጵያ ንግስት ሳባ ልጅ ነው ምኒልክ። ሶ የሱ ዘር መሆን እንዳለበት በግሎሪ ኦፍ ዘ ኪንግ ወይም ደግሞ ክብረ ነገስት በሚለው መጽሐፍ ውስጥ ተቀምጦ እናገኘዋለን ማለት ነው። as a result, Ethiopian monarchy from ይክኖ አምላክ to Emperor Haile Selassie the first claimed descendant from ምኒልክ the first። ስለዚህ በዚህ መጽሐፍ ምክንያት ወይም ደግሞ በዚህ መሰረት ማለት ነው የሰለሞናዊ ስርወ መንግስት መስራች የሆነው ይክኖ አምላክም ጭምር እስከ ኤምፐረር ኃይለ ሥላሴ the first ወይም ተቀዳማዊ ኃይለ ሥላሴ ድረስ የዚህ ዘር እንዳለባቸው ወይም ደግሞ የምኒልክ ቀዳማዊ
ልጅ ወይም ተወላጅ እንደሆኑ ይነገራል ማለት ነው። In 1270 when it came to power, the Christian kingdom was confined to the territory of southern Eritrea, Tigray, Lasta and northern parts of Shoa. So ይኩኖ አምላክ እንግዲህ በ1270 የሰለሞናዊ ስርወ መንግስትን መስርተው ንጉስ ሲሆን ወይም ደግሞ የክርስቲያን ኪንግደምን ሲመሰርት እዚህ ጋር ቴሪቶሪው የክርስቲያን ኪንግደሙ ቴሪቶሪ የደቡባዊ ኤርትራን ክፍል ትግራይን፣ ላስታን እና ሰሜናዊ ሸዋ ክፍልን ያጠቃልል ነበረ ማለት ነው። From this area, ይኩኖ አምላክ and his successor such as አምደ ጽዮን ruled from 1314 up to 44 began to expand the dynasty's territory. ስለዚህ ከዚህ ቦታ በመነሳት አሁን እንግዲህ ይኩኖ አምላክ እዚህ ቦታ ላይ ብቻ ነበረ የነበረው በደቡባዊ ኤርትራ፣ ትግራይ፣ ላስታ እንዲሁም ኖርዝ ሸዋ አካባቢ ማለት ነው። ነገር ግን የሱ ተከታዮች እና አምደ ጽዮን ኤክስፓንድ ማድረግ ጀመሩ፣ መስፋፋት ጀመሩ ማለት ነው። ኦኬ so its territorial limit covered the ancient highland provinces of the Aksum, the Zagwe in the north. ወዴት መስፋፋት ጀመረ ማለት ነው? የጥንቱን የአክሱምን ግዛት እንዲሁም የሰሜናዊ ዛጉዌ አካባቢ ይዟቸው የነበረውን ግዛቶች ሁሉ መሸፈን ጀመረ ማለት ነው። It also covered the regions of Gondar, Eastern Gojam in the northwest, Bizamo and Damot in the southwest, and the Gurage lands and the Omotic populations of the Walaita and the Gamo in the south, and Ifat, Fatiga, Dawaro, Hadiya, Bali in the east and southeast ይለናል። አምደ ጽዮን እንግዲህ the most Spanish leader በጣም ተስፋፊ የሚባለው ንጉስ ነው። መጀመሪያ በይኩኖ አምላክ ጊዜ የክርስቲያን ኪንግደሙ ይዟቸው የነበሩ ቦታዎችን ወይም ደግሞ የሸፈነ የነበረውን አይተናል። በደቡባዊ ኤርትራ፣ ትግራይ እንዲሁም ደግሞ ኖርዝ ሸዋ አካባቢ ብለናል አይደለ? አምደ ጽዮን ሲመጣ ግን ዳይናሲቲውን መስፋፋት ጀመረ። የአክሱምና የዛጉዌ ግዛቶች ይዟቸው የነበሩ ቦታዎችን ይዟል በሉ በኖርዝ በኩል ማለት ነው። ጎጃም እና ኢስት ጎጃምን ደግሞ በኖርዝ ዌስት በኩል ማን ነው ጎንደርን እና ኢስተርን ጎጃምን በኖርዝ ኢስት ዳይሬክሽን አስፋፍቶ ይዟል በሉ። ከዛ ቢዛሞ እና ዳሞት ደግሞ በደቡብ ምዕራብ በኩል እስከዛ ድረስ ይሰፋል በሉ። ከዛ በኋላ ደግሞ ጉራጌ ላንድስ ኤንድ ኦሞቲክ ፖፑሌሽንስ ኦፍ ዘ ወላይታ ጋሞ ኢን ዘ ሳውዝ በደቡብ ማለት ነው። ከዛ እነዚህ ሙስሊም ስቴት የምንላቸው ደግሞ እነ ኢፋት፣ ፋቲጋር፣ ዳዋሮ፣ ሀዲያ፣ ባሊ የሚባሉት ደግሞ በኢስት በኩል እንዲሁም በሳውዝ ኢስት ወይም ደግሞ በደቡብ ምስራቅ በኩል እስከዛ ድረስ ይሰፋል ማለት ነው። አምደ ጽዮን was the first Solomonic king who embarked on a wider and rapid territorial expansion policy. እንግዲህ አምደ ጽዮን የመጀመሪያው ሰለሞናዊ ንጉስ ነው። ምን ሲያደርግ በጣም ሰፊ ወይም ደግሞ ዋይደር የሚባል ግዛትን ሲይዝ እንዲሁም በፍጥነት ማስፋፋት የሚልን ፖሊሲ ሲከተል የመጀመሪያው ንጉስ ነው። the most expansionist leader ነው ብያቸዋል። ስለዚህ their main motives of expansion were economic and political. Therefore it controls trade routes and territorial seizure. እዚህ ጋር እንግዲህ ዋናው ሞቲቫቸው ወይም ደግሞ እንዲስፋፉ የሚያነሳሳቸው ነገር ምንድነው? ኢኮኖሚክ ኤንድ ፖለቲካል የሆነ ሪዝን ያላቸው ኢኮኖሚያዊ እና ፖለቲካዊ ሪዝን። ኢኮኖሚያዊ ምንድነው ካላችሁ ትሬድ ሩቶችን መቆጣጠር፣ የንግድ መስመሮች። ስለዚህ ዋናውና የንግድ መስመሮችን ተቆጣጠሩ ማለት ደግሞ ፖለቲካሊ ይገናሉ ማለት ነው፣ ወይም ደግሞ የበላይ ይሆናሉ ማለት ነው። ኦኬ The control over the Daila trade routes helped ይኩኖ አምላክ strengthen his economic power. አሁን ለምሳሌ ይኩኖ አምላክ የዛይላ ትሬድ ሩትን ወይም የንግድ መስመርን ሲይዝ ኢኮኖሚካሊ ሃይ ሌቭል ደረሰ ወይም ደግሞ ስትሮንግ ሆነ ማለት ነው። Enter the economic strength helped him to organize and sustain a strong army. አያችሁ ኢኮኖሚካሊ ስትሮንግ ከሆነ የሆነ መሪ ስትሮንግ የሆነ አርሚ ይኖረዋል ማለት ነው፣ ወይም ጠንካራ የሆነ ሰራዊት ይኖረዋል ማለት ነው። ጠንካራ ሰራዊት ኖሮ ማለት ፖለቲካሊ ስትሮንግ ሆነ ማለት ነው። ኦኬ as a result Christian kingdom control extensive territory during the reigns of Emperor አምደ ጽዮን። ስለዚህ በዚህ ምክንያት የክርስቲያን ኪንግደም በጣም ሰፊ ቦታዎችን ኮንትሮል ማድረግ ቻለ፣ በዋናነት በኢምፔረር አምደ ጽዮን ዘመነ መንግስት ጊዜ ማለት ነው። The period also witnessed the expansion of trade, leading to the fall of the commodity to the caste.
አያችሁ እዚህ ጋር እንግዲህ ሰፋፊ ቦታዎችን ይዟል፣ የንግድ መስመሮችን ተቆጣጥሯል። በዚህ ምክንያት ንግድ በከፍተኛ ሁኔታ ተስፋፋ ማለት ነው። ሶ ብዙ ኮሚዲቲዎች ከካስት ወይም ደግሞ ይሄ ከባህር ዳርቻ ብለን የምንጠራው ከወደብ ልንለው እንችላለን፣ ከዛ አካባቢ እንደ ጉድ መፍሰስ ጀመሩ ማለት ነው። This economic and military strengths contributed much to his success in defeating his opponent and expanding his kingdom. እንግዲህ ኢኮኖሚካሊ and በሚሊታሪ ስትሮንግ መሆኑ ኦኬ ኦፖነንት የሚባሉ ወይም እነዚህ ተቃዋሚ የሚባሉ ግዛቶችን በቀላሉ ማሸነፍና ኪንግደሙን ኤክስፓንድ ማድረግ ማስፋፋት ይችላል ማለት ነው። ወይም እንደዛ እንዲያደርግ አስችሎታል ማለት ነው ባጭሩ። alright following the end of the reign of ይኩኖ አምላክ in 1285 look following the end of the reign of ይኩኖ አምላክ in 1285 ከስንት ዓመት በኋላ ከ15 ዓመት በኋላ ማለት ነው። ምክንያቱም በ1270 ነበረ ነግሶ የነበረው ይኩኖ አምላክ። ከዛም እንዲያረገው የሱ ስልጣን መቼ ነው? በ1285 ኦልሞስት ከ15 ዓመት በኋላ ማለት ነው። political instability caused constant power struggle among his son and grandson for succession. እንግዲህ እዚህ ጋር ለወንበር ወይም ደግሞ ለዙፋን ልንለው እንችላለን። እሱ ከስልጣን ከወረደ በኋላ ፖለቲካል ኢንስታቢሊቲዎች ነበሩ። ልጁና የልጅ ልጁ ስልጣንን ለመያዝ ወይም ደግሞ ወራሽ ለመሆን ወይም ደግሞ ንግስናን ለመያዝ ከፍተኛ የሆነ ፓወር ስትራግል ነበረ። ፖለቲካል ኢንስታቢሊቲ ወይም የፖለቲካ አለመረጋጋቶች ነበሩ። በማንና በማን? በልጁና በልጅ ልጁ መካከል ማለት ነው። The succession problem seems to have been partly resolved in 1300 during the reign of Wodimrad, ruled from 1299 up to 1314, following the establishments of the royal prison at Ambagishan, located in the present-day southern Wollo. እዚህ ጋር እንግዲህ የሰክሽን ፕሮብለም ምን ሆነ ይለናል? ሪዞልቭ ሆነ። መቼ? በ1300 አካባቢ ማለት ነው። ምን ሲሆን? ውድምራድ የሚባል ንጉስ ከነገሰ በኋላ ይህም የገዛው ከ1299 እስከ 1314 ድረስ ነው ማለት ነው። ከዚያ እንግዲህ እዚህ ጋር ሮያል ፕሪዝን የሚባል ነገር ስታብሊሽ ተደርጎ ነበር። የት? አምባግሸን። አምባግሸን የት ይገኛል? የአሁኑ ሳውዝ ወሎ ወይም ደግሞ ደቡብ ወሎ አካባቢ ይገኛል ማለት ነው። According to the rule, all main members of the royal families were confined at the Ambagishan. እዚህ ጋር ጋይስ ሮያል ፕሪዝን የሚለው ምን ማለት መሰላችሁ? የነገስታቶች እስር ቤት ልንለው እንችላለን። ምን ማለት መሰላችሁ? አሁን የቤተሰቡ አባላት በሙሉ ጀስት ንግስናን የሚፈልጉ ከሆነና ከፍተኛ የሆነ ፓወር ስትራግል ካለ አቅም ያለው ሌሎችን ማሰር ይችላል ማለት ነው። ሶ እነሱ ይታሰሩበት የነበረ ነው። ሶ according to the rule all male members of the royal family were confined at the Ambagishan. ስለዚህ ሁሉም ወዴት ይወሰዱና ወደ አምባግሸን ይወሰዱና ይታሰራሉ ማለት ነው። ስፔሻሊ ሜል የሚባሉት ወይም ወንድ ሜምበር ኦፍ the royal family ማለት ነው። loyal soldiers to the reigning monarchy guarded the royal prison. በጣም ታማኝ የሚባሉ ወታደሮች ይህን ሮያል ፕሪዝን ምን ያደርጋሉ? ይጠብቃሉ ማለት ነው። ይጠብቃሉ። ስለዚህ ሎያል ሶልጀርስ ቱ ዘ ራይኒንግ ሞናርኪ ወይም ስልጣን ለያዘው ሞናርኪ ወይም ደግሞ ንጉስ ልንል እንችላለን። ለሱ ታማኝ የሆኑ ወታደሮች ብቻ ይህን ሮያል ፕሪዝንን ይጠብቁታል ማለት ነው። when the monarchy died, court dignitaries would send an army to the royal prison to escort the designated successor and put him on the throne. ስለዚህ ንጉሱ ከሞተ በኋላ የነገሰው እንግዲህ ነጋሽ አለ፣ ከዛ ሌሎቹ ሮያል ፕሪዝን ላይ ነው ያሉት። ከሞቱ በኋላ ምን ይደረጋል መሰላችሁ? ኮርት ዲግኒታሪስ የሚባሉ አሉ። ኮርት ዲግኒታሪዎች would send an army to the royal prison to escort the designated successor and put him on the throne. እዚህ ጋር ኮርት ዲግናተሪ ምንድን ነው? መጀመሪያ መረዳት ያለባችሁ ኮርት ዲግናተሪ ምን እንደሆነ መረዳት መቻል አለባችሁ ማለት ነው። እንግዲህ ኮርት ዲግናተሪ ብለን የምንጠራቸው በአንድ ንጉሳዊ ስርዓት ወይም ሞናርኪ ወይም ደግሞ በንጉስ ግቢ ወይም ደግሞ ሮያል ኮርት ብለን በምንጠራው ውስጥ ከፍተኛ ማዕረግ ያላቸው ስልጣንና ክብር ያላቸው መኳንንትና የመንግስትን ስራ ሊሰሩ የሚችሉ ወይም ሊያስፈጽሙ የሚችሉ ናቸው ማለት ነው። እነዚህ ሰዎች እንግዲህ
በንጉሱ ዙሪያ ላይ በመሆን ማለት ነው ሀገርን የማስተዳደር ወታደራዊ ኃይልን የመምራት ፍርድ የመስጠት እንዲሁም ዲፕሎማሲያዊ ግንኙነቶችን የመከታተል ኃላፊነት ነበረባቸው ማለት ነው። ስለዚህ ኮርት ዲግኒታሪ ብለን የምንጠራቸው ወደየት አርሚ ይልካሉ? ወደ ሮያል ፕሪዝኑ ማለት ነው። ከዛስ ቀጣይ ንጉስ ሊሆን የሚችለውን ስኮርት አድርገው ወይም ደግሞ መርጠው ኦኬ ታጅቦ ማለት ነው። እዚህ ጋር ስኮርትድ ማለት መታጀብ ነው። ስለዚህ ታጅቦ ወዴት ይመጣል? ወደ ንግስና ቦታ ይመጣና ትሮኑ ጋር ይቀመጣል ወይም ዙፋኑ ጋር ይቀመጣል ማለት ነው። this practice continued until the Ambaghishan was destroyed by Imam Muhammad ibn al-Ghazi 1540 እንግዲህ በግራኝ አህመድ ይሄ ቦታ እስኪወድም ወይም እስኪፈርስ ድረስ አምባግሸን የሚባለው ሮያል ፕሪዝን እስኪፈርስ ድረስ ይህ ስርዓት ቀጥሎ ነበር ማለት ነው። ሶ ንጉሱ ስልጣን ላይ ይቀመጣል ወይም ትሮን ዙፋኑ ላይ ይቀመጣል። ከዛ ሲያገለግል ኖሮ ሲሞት ወይም ከስልጣን ሲወገድ በሆነ ምክንያት ከዛ ከሮያል ፕሪዝኑ ቀጣይ መሪ ሊሆን የሚችለው አካል በኮርት ዲግናተሪው ወይም ደግሞ በቤተ መንግስት ባለሟሎች ልንለው እንችላለን በእነሱ አማካኝነት ወታደሮች ታጅቦ ወደ ስልጣን እንዲመጣ ይደረጋል ማለት ነው። ዴን ፋይናሊ ግን የአምባግሸን ተብሎ የሚጠራው ሮያል ፕሪዝን በኢማም መሐመድ ኢብን አልጋዚ ኢብራሂም አልጋዚ ወይም ደግሞ በግራኝ አህመድ አማካኝነት በ1540 ሊፈርስ ችሏል ማለት ነው። ኦኬ from 1217 until the establishment of Gondar in 1636 the medieval monarchy had no permanent capital like Aksum or Lalibela እንግዲህ የሰለሞናዊ ስርወ መንግስት በ1270 ከተጀመረበት ጊዜ ጀምሮ እስከ ጎንደር መመስረት እስከ 1636 ድረስ እነዚህ ሜዲቫል ሞናርኪ የምንላቸው ወይም የመካከለኛው ዘመን ነገስታት የምንላቸው ቋሚ የሆነ ካፒታል ወይም ደግሞ መቀመጫ አልነበራቸውም ልክ እንደ አክሱም እና እንደ ላሊበላ ማለት ነው። instead they ruled over the vast territories through mobile courts for 2 centuries እንግዲህ ለ200 ዓመታት ያክል በሞባይል ወይም ደግሞ በተንቀሳቃሽ ከተሞች ላይ ሲገዙ ቆይተዋል ማለት ነው። initially the centers of the restored dynasty was in today south Wollo around ሌክ ጣና እንግዲህ መጀመሪያ ላይ የት አካባቢ ነበረ መቀመጫቸውን ያደረጉ ሌክ ጣና አካባቢ ነበረ። then however it gradually shifted southward to the districts of Mens, Tagulat, Bulga in the North Shore and finally to the region dominated by the greater heights of the Yerer and Zukwala in Eastern Shore ሰው መጀመሪያ ላይ የት ነበሩ? ሌክ ጣና ላይ ማን ነው ሌክ ሐይቅ ላይ ነበሩ ማለት ነው። ሳውዝ ወሎ ወይም ደቡብ ወሎ ላይ ማለት ነው። ከዛ በኋላ ወደ ደቡባዊ አቅጣጫ ሽፍት አደረጉና ወደ መንዝ ተጉለት እና ቡልጋ ወደ ኖርዘርን ሸዋ ማለት ነው ሙቭ አደረጉ። በመጨረሻም ደግሞ ወዴት ሄዱ ማለት ነው? የረር እና ዝቋላ ወደሚባለው ወደ ምስራቃዊ ሸዋ አካባቢ ሙቭ አድርገዋል ማለት ነው። ኦኬ the need to get daily food supply and firewood for such a great members of court officials, soldiers and servants necessitated the use of the mobile camp እንግዲህ ዋናው የሚንቀሳቀሱበት ዋነኛው ምክንያት ምንድነው? ዴይሊ ፉድ ሰፕላይ ለማግኘት ለማን? ለወታደሮቹ ለኮርት ኦፊሻሎች ወይም ደግሞ ግሬት ነምበር ኦፍ ላለው ኮርት ኦፊሻልስ ወይም እዛ ላለው ባለሟል ወይም ደግሞ ይሄ ነገስታቱ ምን ለሚባለው ማለት ነው ለሰርቫንቶች ወይም ደግሞ ለአገልጋዮች ምናምን ምግብ ፋይሩድ ወይም ደግሞ የማገዶ ብለን የምንጠራው እሱን ለማግኘት ሲሉ በየቦታው ሙቭ ያደርጉ ነበር ማለት ነው። initially military motive prompted the Ethiopian ruling elites to change their capital from a fixed to a mobile settlement መጀመሪያ ላይ እንግዲህ ሚሊታሪ ሞቲቭ ነበራቸው ከቦታ ቦታ እንዲንቀሳቀሱ ያደረጋቸው ወይም ደግሞ እነዚህ ሩሊንግ ኢሊቶች ወይም ደግሞ ባለስልጣናት ካፒታላቸውን ቼንጅ የሚያደርጉበት ወይም ደግሞ ተንቀሳቃሽ የሆኑበት ዋነኛ ምክንያት ሚሊታሪ ሞቲቭ ነበራቸው ይለናል። ኦኬ ኢኒሺያሊ ሚሊታሪ ሞቲቭ prompted the Ethiopian ruling elite to change their capital from a fixed to mobile settlement. Thus mobile capitals were adapted in several way. እዚህ ጋር እንግዲህ ተመልከቱ እነዚህ ሞባይል ካፒታል ብለን እንጠራቸው ከፊክስድ ነው ወደ ሞባይል የተንቀሳቀሱት ወይም ወደ ተንቀሳቃሽ ካፒታል ወይም ዋና ከተማ እንትን ያሉበት ማለት ነው። ሶ እዚህ ጋር የተጠቀሱትን ነገሮችን እንይ።
they moved to food supply areas rather than supply being moved to the capital እዚህ ጋር ምን ያደርጋሉ መሰላችሁ የምግብ አቅርቦት ለማግኘት ብለው ከቦታ ቦታ ይንቀሳቀሱ ነበር ምግቡን ወደ እነሱ ከማምጣት ይልቅ እነሱ ምግብ ወዳለበት ቦታ ሙቭ ያደርጉ ነበር ኦኬ they moved to food supply areas ወይም ጥሩ ምግብ ወዳለበት አካባቢ ላይ ሙቭ ያደርጉ ነበር rather than what supply being moved to the capital supply ወይም አቅርቦቱ ወደ እነሱ ከሚመጣ ይልቅ እነሱ ወደ አቅርቦቱ ይሄዱ ነበር ማለት ነው ሁለተኛ they impoverished their current hinterland ሁለተኛው ሙቭ የሚያደርጉበት ምክንያት ምንድነው የመጀመሪያ ይዘውት የነበረው ወይም ይሄ current hinterlands ብለን የምንጠራው ይሄ እንግዲህ መሬት ነው hinterland ማለት ውሃ ገብ የሆነ መሬት ምናምን ይለዋል መጀመሪያ የነበረበት ቦታን በለው እሱ impoverished ይሆናል ማለት ነው ወይም ደግሞ ይራቆታል ወይም ደግሞ ምርት አይሰጥም ብለን እንረዳው ሶስተኛ the political integration of Ethiopian came eventually to depend on the mobile centers of the politics ከዛ ደግሞ የፖለቲካል ኢንተግሬሽኑንም ስናየው በሂደት የሞባይል ሴንተሩን አዳፕት እያደረገው ወይም ደግሞ እየለመደው መጣ ማለት ነው በዚህ ምክንያት ሞባይል ካፒታልን ይጠቀሙ ነበር ማለት ነው these three factors not only represented the adaptation to the nomadic capital but in turn made stabilizations of the capital difficult እዚህ ጋር እንግዲህ እነዚህ ሶስቱ ምክንያቶች ማለት ሞባይል ካፒታል እንዳይኖራቸው የሆነበት ዋነኛ ምክንያቶች ናቸው ብለናል እዚህ ጋር ወይም ደግሞ ፊክስድ ካፒታል እንዳይኖራቸው ያደረገባቸው ምክንያት ወይም ደግሞ ሞባይል ካፒታል እንዲኖራቸው ያደረጉባቸው ምክንያቶች ናቸው ብለናል እነዚህ ፋክተሮች ኦኬ not only represented adaptations to the nomadic capital nomadic ማለት ተንቀሳቃሽ የሆነ ካፒታል ወይም ዋና ከተማ ማለት ነው but in turn made stabilizations of the capital difficult ካፒታልን ስታብሊሽ ማድረግ ራሱ ዲፊካልት እንዲሆንባቸው አድርጓል አንደኛ እነዚህ ሰዎች ምግብ ወዳለበት ቦታ ነው የሚሄዱት ምግብ ወደ እነሱ ከሚመጣ ይልቅ ማለት ነው ሁለተኛ መጀመሪያ የተቀመጡበት ኤሪያ ወይም ደግሞ hinterland ብለን የምንጠራው impoverished ወይም ደህይቷል ወይም ደግሞ ተጠቅመውት ያልቀና ወደ ሌላ ቦታ ነው ልክ እንደምንበለው ይሄን አንደርስታንድ የምናደርገው ለምሳሌ እንስሳቶች የሆነ የግጦሽ መሬት ይኖራል አይደል እሱን ተጋጡ በኋላ ወደ ሌላ ወዳልተጋጠ ቦታ ነው የሚሄዱት አይደል ልክ በዛው የተረዱት I'm sorry to say that ከዛ ሶስተኛ political integration of the Ethiopian came eventually to depend on the mobile centers of the polity የፖለቲካል ኢንተግሬሽን ኦፍ ኢትዮጵያ ወይም ደግሞ ፖለቲካዊ ውህደቱን ደግሞ ስናየው በሂደት ሞባይል ሴንተርን አዳፕት እያደረገ ወይም በሱ ጥገኛ እየሆነ መጥቷል ነው የሚለን ሶ እነዚህ ፋክተሮች ካፒታልን ወይም ፊክስድ የሆነ ካፒታልን ለመስረት ዲፊካልት እንዲሆንባቸው አድርገዋል ማለት ነው in other words the very adaptations to the wandering capital themselves had a feedback effects on the pattern of the movement they therefore contributed to the continuations of the capital movement so ባጭሩ እዚህ ጋር አንደርስታንድ ማድረግ ያለባችሁ ምንድነው እነዚህ ከላይ ያስቀምጣቸው ሶስቱ ምክንያቶች ፊክስድ የሆነ ካፒታል ከሚኖራቸው ይልቅ ሞባይል የሆነ ወይም ደግሞ ተንቀሳቃሽ የሆነ ዋና ከተማ እንዲኖራቸው አድርጓቸዋል ማለት ነው ስለዚህ ሲንቀሳቀሱ እነዚህ ኦፊሻሎች አሉ ኦኬ ባለስልጣናት ምናምን ብለን የምንጠራቸው አሉ ሶልጀሮች አሉ ሰርቫንቶች አሉ ኦኬ እነዚህ ናቸው ሙቭ የሚያደርጉት ማለት ነው The physical environment of the medieval cities was not pleasant. The cities were often dirty and smeared of animal and human wastes. እዚህ ጋር እንግዲህ ፊዚካል ኢንቫይሮንመንቱን ስታዩት የሜዲቫል ሲቲ የምንላቸው ወይም በመካከለኛው ዘመን የነበሩት እነዚህ ተንቀሳቃሽ ከተሞች ተንቀሳቃሽ ከተማ ስንል ከተማ ይንቀሳቀሳል ማለታችን አይደለም የሆነ ታይም ላይ የሆነን ቦታ እንደ ከተማ ቢጠቀሙት ከዛ ምግብ ሲያልቅባቸው ምን ሲያልቅባቸው እሱን ትተውት ወደ ሌላ ቦታ ይሄዳሉ እንደማለት ነው ከዛ አሁንም እዛ ተጠቅመው ሲጨርሱ ሌላ ቦታ ይሄዳሉ ማለት ነው ይሄ ሜዲቫል ሲቲ ወይም ደግሞ ይሄ ምን እንለዋለን መሰላችሁ ሞባይል የሆነ ካፒታል እንለዋለን ማለት ነው ሶ ፊዚካል ይሄን ኢንቫይሮንመንት ስናየው ምንድነው ፕሌዛንት አይደለም ወይም ደግሞ ጥሩ አይደለም ደርቲ ነው ይሸታል ስፔሻሊ የአኒማል እና የሰዎች ዌስት ወይም ደግሞ ጽዳጅ አለበት ነው የሚለው air pollution was also a fact of life even worse pollution came from the burning of firewood እዚህ ጋር እንግዲህ የአየር ብክለትም አለ ሶ የአየር ብክለቱ ደግሞ ለህይወት ጥሩ አይደለም ኦኬ
ሶ ፖሊሽኑ ከየት ነው የሚመጣው ካልን ደግሞ የፋየር ውድ ወይም ደግሞ የማገዶ እንጨት ምናምን በሚቀጣጠልበት ጊዜ የሚመጣ ጭስ ምናምን ነው። Cities were also unable to stop water pollution, especially from animal slaughtering. ሌላው ደግሞ ከተሞች አሁንም የውሃ ብክለትን ማቆምም አልቻሉም ወይም መቆጣጠር አልቻሉም። በዋናነት ደግሞ የአኒማል ስላውተሪንግ ማለት እርድ ማለት ነው። ወይም ደግሞ የማረድ እንስሳቶች ሲታረዱ ምናምን አለ አይደለ? ደማቸው ምኑ ከዛ ቆዳቸው ምናምን ሊጣል ይችላል። እሱ ውሃን ይበክላል። alright ከዛስ such traditions of the medieval period brought about the deforestation because trees were cut down for a daily requirements of the camp dweller. አሁንም ደግሞ ሌላውን ተመልከቱት። አሁን ይሄ ትራዲሽን ወይም ደግሞ ይሄን ባህል ስናየው ስፔሻሊ በሜዲቫል ፔሪድ ተንቀሳቃሽ የሆነ ከተማ ስላላቸው በየቦታው ዲፎረስቴሽን ይካሄዳል ወይም የደን ጭፍጨፋ ምን ለማድረግ ለነዚህ ለሚንቀሳቀሱ ሰዎች ዴይሊ ሪኳየርመንትስ ወይም ደግሞ በዋናነት ቤታቸውን ወይም መጠለያቸውን ወይም ካምፓቸውን ለመስራት ሲባል ደኖች ይጨፈጨፉና ለቤት መስሪያነት ምናምን ይውሉ ነበር ማለት ነው። as a result camp sites and surroundings were abandoned. ከዛም በመጨረሻ ምን ይሆናል? የካምፕ ሳይቶችን ምን ይሏቸዋል? እንዲሁም ሰራውንዲንጎችን ይተዋቸዋል ወይም ትተዋቸው ወደ ሌላ ቦታ ይሄዳሉ ማለት ነው። ስለዚህ አሁን እዚህ አንድ አንደርስታንድ ማድረግ ያለብን ነገር ምንድነው? በሜዲቫል ፔሪድ ጊዜ ወይም ደግሞ በዚህ ዘመን በ13ኛው እስከ 16ኛው ክፍለ ዘመን የነበሩ በዋናነት ሞባይል ካፒታል የነበራቸው ነገስታቶች ማለት ነው ከቦታ ቦታ ሲንቀሳቀሱ እና የሆነን ቦታ ለምሳሌ ይሄ ቴምፖራሪ የሆነ መቀመጫ ሲያደርጉ እዛ አካባቢ ላይ በእነሱ ዙሪያ ያሉ ባለስልጣናቶችን፣ ወታደሮችን፣ ሰርቫንቶችን ምናምን እንዲኖሩበት ሲባል ዛፎች የተጨፈጨፉ ወይም ዲፎረስቴሽን እየተካሄደ ምናምን ቤቶች ይሰራሉ። ከዛ የውሃ ብክለት አለ፣ የአየር ብክለት አለ፣ ብቻ ደስ የማይል ነገር ይፈጠራል። ከዛ በመሃል ጥለውት ወደ ሌላ ቦታ ሙቭ ያደርጋሉ የሚል ኮንሰፕት ነው ያለው ማለት ነው። To effectively administer over this vast territory, the Christian kingdom consolidated a feudal system of administration is known as the guild system. እንግዲህ እዚህ ጋር ደግሞ effectively administer ለማድረግ በዋናነት ሰፊ የሚባለው ወይም ደግሞ the vast territory control ለማድረግ ወይም ደግሞ effectively administer ለማድረግ የክርስቲያን ኪንግደም ምን የሚባል ፊውዳል ስርዓትን ይዞ መጣ? ጉልት ሲስተም የሚባልን feudal system of administration በመጣ ማለት ነው። ስለዚህ to effectively administer over this vast territory the Christian kingdoms consolidated a feudal system of administration known as guild system. guild system ምንድነው? በክርስቲያን ኪንግደም ዘመን ቫስት ቴሪቶሪ ለማስተዳደር ወይም ደግሞ ሰፊ ግዛትን ለማስተዳደር ይረዳ ዘንድ የሚጠቀሙበት ፊውዳላዊ አስተዳደር ነው ማለት እንችላለን። under this system state officials were guaranteed the right to collect tribute from the local peasantry called the guild right. በዚህ ስርዓት እንግዲህ ምን ይደረጋል መሰላችሁ? ኦፊሻሎች ወይም ባለስልጣናቶች ግብር ወይም ደግሞ ታክስ ልንለው እንችላለን ትሪቢዩት የምንለውን ነገር የመሰብሰብ መብት አላቸው ወይም ደግሞ ጋራንት አላቸው ማለት ነው። ከማን? ከሎካል ፔዘንተሪዎች ወይም ከአካባቢው ገበሬዎች። እነዚህ ጉልት ራይት ያላቸው ወይም ደግሞ መሬት ያላቸው ናቸው። ከነዚህ ባለመሬቶች ወይም ደግሞ ገበሬዎች ምን ይላሉ? ግብር ይሰበስባሉ። ስለዚህ ይሄ ጉልት ራይት ተብሎ ይጠራል። ጉልት ራይት ማለት ስቴት ኦፊሻሎች ከሎካል ፔዘንተሪዎች ግብር የሚሰበስቡበት ሂደት ማለት ነው። Okay, guild right was a right given to an official to share the produce of the peasantry. ጉልት ራይት የምንለው ምን መሰላችሁ? የኦፊሻሎች ወይም የባለስልጣኖች መብት ነው። ምን አይነት መብት ነው ያላቸው? ፔዛንቶች ወይም ደግሞ ገበሬዎች ካመረቱት የመካፈል ግብር የመሰብሰብ መብት ነው ጉልት ራይት ብለን የምንጠራው ማለት ነው። An official given this right by the state was known as ባለ ጉልት or ጉልት ኦውነር። አያችሁ? an official given this right ይህ ራይት ወይም ደግሞ ይሄ መብት የተሰጠው አንድ ኦፊሻል ወይም ባለስልጣን ምን ተብሎ ይጠራል? ባለ ጉልት ወይም ደግሞ ጉልት ኦውነር ተብሎ ይጠራል ማለት ነው። ስለዚህ አንድ ባለ ጉልት ባለስልጣን ነው።
የሆነ ገጠራማ አካባቢ ላይ ካለ ገበሬ ካመረተው ምርት የመካፈል ከዛ ገበሬ ግብር የመሰብሰብ መብት ተሰጥቶታል። እሱ ባለ ጉልት ተብሎ ይጠራል ወይም ደግሞ ጉልት ኦነር ይባላል ማለት ነው። ስለዚህ ጉልት ሲስተም ምንድነው? ኢፌክቲቭሊ አድሚኒስተር ለማድረግ ስፔሻሊ ቫስት ቴሪቶሪን ክርስቲያን ኪንግደሙ ፊውዳል ሲስተም ኦፍ አድሚኒስትሬሽን የሚጠቀምበት ወይም ደግሞ የሚጠቀምበት የመንግስት ስርዓት ነው ወይም ደግሞ መንግስታዊ ስርዓት ነው። በዋናነት ከገበሬዎች ግብር የመሰብሰብ ያመረቱትን የማካፈል ስርዓት ነው ማለት ነው ባጭሩ። Peasants were given to him based on his rank in the state hierarchy. The Balagult enjoyed several political and economic privilege over the peasant under him. እንግዲህ እዚህ ጋር ፔዛንቶችም ለዚህ ሰው ምን ይሰጡታል? ይህን መብቱን ይሰጡታል ወይም ደግሞ ባለጉልት ነኝ ካለ አይከለክሉት። Okay, which is based on his rank in the state hierarchy. ከዛም ባለጉልቱ ብዙ ፖለቲካዊ እና ኢኮኖሚያዊ ጥቅሞችን ያገኛል። በማን ላይ? በዛ ገበሬ ላይ ማለት ነው። He had the right to collect tributes in the kind and use them to maintain himself and his family. ራሱን ልክ እንደዛ ቤተሰብ በመቁጠር ከሚያመርቱት የመካፈል ኢቭን ግብር የመሰብሰብ ምን አለው? መብት ነበር። He had the right to collect tributes in the kind and use them to maintain himself and his family. እዚህ ጋር ቤተሰቦቹን እና ራሱን ለመደጎም ወይም ደግሞ ለማስተዳደር የገቢው ምንጩ ምንድናቸው? እነዛ ገበሬዎች ናቸው፣ ከእርሻ መሬት ያላቸው ማለት ነው። ስለዚህ የባለጉልት ኦፊሻል ነው፣ ባለስልጣን ነው። ከነዚህ ገበሬዎች ምን ያደርጋል? ግብር ይሰበስባል፣ ካመረቱት ይካፈላል፣ ከዛ ራሱንም ቤተሰቡንም ያስተዳድራል ማለት ነው። ይሄ ሰው ምን ይባላል? ባለጉልት ወይም ጉልት ኦውነር ተብሎ ይጠራል። ስርዓቱን ይባላል ጉልት ሲስተም ይባላል። He could also use the labors of peasants under him for different purposes. Moreover, he could recruit a local army and command them in the war during the periods of local or national crisis. ሌላው ደግሞ እዚህ ጋር እነዚህም ፔዛንቶችን አሁን ግብር ማስከፈል ብቻ አይደለም፣ ካመረቱት መካፈልን ብቻ አይደለም፣ እንደፈለገ እነዚህን ሰዎች የማዘዝ የመጠቀም ስፔሻሊ በጉልበት የመጠቀም መብት አለው ማለት ነው። በዋናነት ደግሞ ሎካል አርሚ ወይም ደግሞ እዛ አካባቢ ሚሊሻ ልንለው እንችላለን፣ ኦር ወታደር ልንለው እንችላለን፣ የመመልመል መብት አለው ከነዚህ ሰዎች ማለት ነው። ሶ he could recruit ማለት መመልመል ማለት ነው። ሎካል አርሚ ወይም ደግሞ እዛ አካባቢ ያሉ ወታደሮችን ለራሱ ያቋቁምና and command them in the war during the period of local or national crisis. አገር አቀፋዊ የሆነ ችግር ሲፈጠር ወይም ደግሞ አካባቢ የሆነ ችግር ሲፈጠር እነዚህ ሪክሩት ያደረጋቸውን ሎካል አርሚዎች የማዘዝ የመጠቀም ወይም ደግሞ እንደ ወታደር በጦርነት ጊዜ የመጠቀም መብት አለ የባለጉልት ወይም ደግሞ የጉልት ኦውነሩ ማለት ነው። In turn for all these privileges, the Balagult was responsible for maintaining law and order in this area. ከዛ ደግሞ ከሱ የሚጠበቅበት ነገር አለ ጋይስ። አሁን እሱ ከገበሬዎች ግብር ሰበሰበ፣ ከሚያመርቱት ተካፈለ፣ ከዛስ ከነሱ መካከል ወጣቶችን ሊሆን ይችላል ወታደር ሪክሩት አደረገ ወይም መለመለ። እሱ ስለዛ ማህበረሰብ ወይም ደግሞ ለነዛ ገበሬዎች ኢንተርን የሚሰጠው ጠቀሜታ ምንድነው ካል ይህ ባለጉልት was responsible for maintaining law and order in his area. እሱ ባለበት አካባቢ ህግና ስርዓት እንዲከበር ኦኬ ከፍተኛውን ኃላፊነት አለበት ማለት ነው። ባጭሩ ይህ ባለጉልት ማለት የዛ አካባቢ አስተዳደር ነው ማለት ነው። እያስተዳደረ ግብር እየሰበሰበ ወታደር ከመካከል እየመለመለ የሚኖር ማለት ነው። ታዲያ የኢንቨስት ቴሪቶሪ ወይም ሰፊ ግዛት ለማስተዳደር ይህን አሰራር መከተል ለምን አስፈለገ ካላችሁ ንጉሱ የሆነ ቦታ ላይ ተቀምጧል። ከዛ የሆነ ገጠራማ አካባቢ ደግሞ የሱ ባለሟል የሆነ ባለጉልት ያስቀምጣል ማለት ነው። ያ ባለጉልት ያን አካባቢ እያስተዳደረ ወይም እየገዛ ልንል እንችላለን። ከነዛ ገበሬዎች ግብር እየሰበሰበ ወታደርም ከዛ መካከል እየመለመለ ያችን ሎካል ኤሪያ ማስተዳደር ስልጣን ነው። ስለዚህ በየቦታው አንዳንድ ሰዎች እንደዛ ተደርገው ይሾሙና
ሀገሪቱን በአጠቃላይ በቀላሉ ምን ማድረግ ይቻላል? መግዛት ማስተዳደር ይቻላል ማለት ነው። So this system immensely helped simplify administrating the vast Christian empire by dividing it into smaller units. ስለዚህ የክርስቲያን ኪንግደሙ እንደነዚህ አይነት ስርዓቶችን በመዘርጋት ሰፊ የሚባለውን ግዛት በቀላሉ ማስተዳደር ቻለ ማለት ነው። ሶ ንጉሱ ዳይሬክትሊ ሴንተሩ ጋር ሆኖ ሩቅ ቦታ ያሉ ገጠራማ ቦታዎችን ማስተዳደር ስለማይችል እነዛ ገጠራማ ቦታዎች ላይ ባለ ጉልት ወይም ጉልት ኦነር በማስቀመጥ በቀላሉ ስሞለር ዩኒቶችን በመፍጠር ማስተዳደር ይችላል ማለት ነው። It also enabled the Christian kingdom to maintain a large territorial army which the kingdom used to bring Muslims and other state under its control. እዚህ ጋር ደግሞ እንደዚህ አይነት አስተዳደር ለምን ይረዳል መሰላችሁ? ክርስቲያን ኪንግደሙ ላርጅ ቴሪቶሪያል አርሚ እንዲኖረው ያስችላል። ምክንያቱም ባለጉልቱ የራሱ ትንንሽ ወታደሮች አሉት፣ ከዛ ብዙ ባለጉልቶች አሉ። የሆነ ችግር ሲፈጠር እነዛ በናሽናል ክራይሲስ ጊዜ ቅድም ባልኳችሁ ጥቅም ላይ እንዲውሉ ይደረጋል ማለት ነው። ኦኬ ይሄ ሰፊ ወይም ደግሞ በጣም ላርጅ ቴሪቶሪያል አርሚ ኖረው ማለት ደግሞ በሌላ በኩል ሙስሊሞችን ወይም ደግሞ ሌሎች ስቴቶችን በቁጥጥር ውስጥ ለማድረግም ይረዳዋል፣ ይቀለዋል ማለት ነው። ሌላው ደግሞ ርስትም ይባላል። ቅድም ጉልት የሚል ነበር ያየን አይደለ? ጉልት ራይት ምን እንደሆነ አይተናል፣ ወይም ጉልት ሲስተም እንደሆነ አይተናል። አሁን ደግሞ ርስት ራይት ይባላል። ጉልት ራይት አይተናል። ጉልት ራይት ኦፊሻሎች ከገበሬዎች ግብር የመሰብሰብ ከዛው ማህበረሰብ ወታደር የመፍጠር መብት ነው ብለናል። and ርስት ራይትስ ምንድነው? ርስት ራይት is a claim of the hereditary ownership of land. ርስት right was a communal birth right to the land. ርስት ደግሞ ከቦታ ጋር የተገናኘ ነው። እሺ ርስት ማለት በዘር የሆነን ቦታ የመውረስ ነው። ለምሳሌ የሆነ ቦታ ገጠር አካባቢ አያቴ ይኑራት፣ ከዛ እሷ ስታርፍ ወይም እሱ ሲያርፍ ቀጣይን ያን ቦታ ይዘዋለሁ ማለት ነው። ርስቴ ነው። ለምን? በዘር ማግኘት ስለምንችል ቦታ ማለት ነው። ስለዚህ ርስት ራይት is a claim to the hereditary ownership of the land. ቦታን በዘር የማግኘት ነው። ርስት rights are communal birth rights to the land. The state provided them with a security, whereas the peasants were obliged to pay tributes or ግብር to the state. አሁን እዛ ገበሬዎች አሉ፣ እያመረቱ ግብር ለማን ይሰጣሉ? ለባለ ጉልቱ ይሰጣሉ ብለናል። ግብር ሰብሳቢው ሎካል አድሚኒስትሬተሩ ማለት ነው። እነሱ ደግሞ የያዙትን መሬት ለልጆቻቸው የማውረስ ልጆቻቸው ወደ ልጆቻቸው ቢኮዝ ያ ቦታ በበርዝ ራይት የሚገኝ ወይም ደግሞ ምንድነው በመወለድ የሚገኝ ቦታ ነው የሚወረስ ማለት ነው። ኦኬ ስለዚህ መንግስት ይህን ነገር ለነሱ ሲያደርግላቸው እነሱ ደግሞ ግብር የመክፈል ግዴታ አለባቸው ነው የሚለን ሐሳቡ እንደዛ ነው። ስለዚህ ግብር ወይም የፓይ ትሪቢዩት ወይም ግብር የመክፈል ለመንግስት የመክፈል ግዴታ አለባቸው። ጉልት ራይት was given to the state officials in turn for his service to the state. አሁን ርስት ራይት ለማን የተሰጠው? ለፔዛንቶች። ጉልት ራይት ደግሞ ለማን ተሰጥቷል? ለኦፊሻሎች። ስለዚህ ኦፊሻሎች ርስት ራይት ካላቸው ገበሬዎች ግብር ይሰበስባሉ ወይም ደግሞ ትሪቢዩት ይሰበስባሉ። ኤንድ ጉልት ራይት ያላቸው ወይም ደግሞ ግብር የመሰብሰብ ስልጣን ያላቸው ደግሞ ግብርን ይሰበስባሉ። እዛ አካባቢ ያሉ ማህበረሰቦችን ደግሞ ያስተዳድራሉ ወይም ደግሞ እዛ አካባቢ ህግና ስርዓት እንዲሰፍን ያደርጋሉ ማለት ነው። So it was a medieval substitute for a salary. በአጭሩ እዚህ ጋር ምን መሰላችሁ እንደ ሳላሪ ብላችሁ ቁጠሩት። አሁን የመንግስት ኦፊሻሎች በየአካባቢው ያስተዳደሩ ነው አይደል? ሲያስተዳድሩ ደሞዛቸው በሉት ከየት ነው የሚገኘው? ይሄ ደሞዝ ከገበሬው ከሚሰበሰበው ታክስ ወይም ግብር ማለት ነው። ኦኬ it lasted as long as the official remained loyal to the state. እንግዲህ ይህ አሰራር የሚቀጥለው ወይም የሚቆየው እስከ መቼ ድረስ ነው? እነዚህ ኦፊሻሎች ለመንግስት ወይም ለግዛቱ ታማኝ እስከሆኑ ድረስ ይቀጥላል። ታማኝ ካልሆኑ ግን ይወገዳሉ። it was not hereditary. እዚህ ጋር ጉልት የምንለው ሄሬዲታሪ አይደለም፣ ጉልቱ ማለት ነው። for an extended period the ጉልት system remained
a predominant features of Ethiopian feudalism. ኦኬ ይሄ ጉልት ሲስተም ብለን የምንጠራው እንግዲህ የኢትዮጵያ የፊውዳሊዝም ወይም ደግሞ የፊውዳል ሲስተም ኦፍ አድሚኒስትሬሽን ዋነኛ መገለጫ ሆኖ ነበር። ፕሪዶሚናንት ፊቸር ሆኖ ነበር ማለት ነው። ኦኬ የፊውዳሊዝም ሲባል ትሰማላችሁ። ፊውዳል እንግዲህ በነገስታቱ ዘመን ያለው አሰራር ነው። ፊውዳል የጉልትና የርስት ምናምን ነገር ምንለው ርስት መሬት በዘር የሚገኝ ነው። ሰፊ የእርሻ ቦታ ያለው ሰው ለምሳሌ መጨረሻ ላይ ልጆቹ የመውሰድ የመውረስ መብት ርስት ራይት ነው ብለናል። ከዛ መሬት ደግሞ ግብር የመሰብሰብ የጉልት ራይት ወይም ደግሞ የኦፊሻሎች መብት ነው ብለናል። አይ ቲንክ አንደርስታንድ አደረጋችሁ ተስፋ አደርጋለሁ። ያልገባችሁ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። መልካም like the Zagwe ruler, the kings of the new Solomonic dynasty maintained the political and cultural tradition of Aksum. ልክ እንደ ዛጉዌ ግዛቶች ወይም እንደ መሪዎቹ ማለት ነው የዛጉዌ ስርወ መንግስትን ሲገዙ እንደነበሩ መሪዎች የዛጉዌ ማለት እነማን ናቸው መሰላችሁ? እነ ላሊበላ ምናምን ነገር ናቸው። ሶ ልክ እንደነዛ ሁሉ የሰለሞናዊ ስርወ መንግስትም ይከተል የነበረው የአክሱምን ፖለቲካዊና ባህላዊ ወይም ደግሞ የካልቸራል ትራዲሽን ነበረ ሲከተል የነበረው ማለት ነው። they continue to expand Christianity in different direction እንግዲህ ክርስቲያኒትን በተለያዩ አቅጣጫ ማስፋፋታቸውን ቀጠሉ። the ruler exercised both political and religious power at the same time መሪው እንግዲህ ፖለቲካል የሆነ ሪሊጂየስ ወይም ሃይማኖታዊ የሆነ ስልጣንን ነው የሚከተለው። ለምሳሌ ንጉስ ላሊበላ ብለን የምንጠራው ንጉስ ፖለቲካሊ ሊደር ነው። ፖለቲካሊ እንግዲህ ስልጣን አለው ማለት ነው። ኤንድ ሪሊጂየስ ማተር ላይ ስንመጣ የሃይማኖት መሪም ነው። ለዛ ነው ላሊበላን የሚያክሉ ውቅር አብያተ ክርስቲያን ያስገነባው ማለት ነው። the church state relationship became very strong and almost reached its peak during this period. በቸርች እና በስቴት ወይም ደግሞ በቤተክርስቲያንና በመንግስት መካከል ያለው ጥምረት ያለው ሪሌሽንሽፕም ከፍተኛ ደረጃ ደርሶ የነበረው በዚህ ጊዜ እንደነበረ ይነግረናል። the Christian highland rulers also continued Zague's traditions of the foreign relation with Egypt and Middle East. እንግዲህ ክርስቲያን ሃይላንድ ሩለር ወይም ደግሞ በክርስቲያን ሃይላንድ ኪንግደም ጊዜ የነበሩ ሩለሮችም የዛጉዌን ትራዲሽን ስፔሻሊ ከግብጽ ጋርና ከሚድል ኢስት ጋር ያላቸውን ሪሌሽን እንትን ሲሉ ይሄን ንዋይ ነበር ሲከተሉ የነበሩት ማለት ነው። ያ ማለት ዛጉዌ የአክሱምን ኦኬ ከዛ የክርስቲያን ሃይላንድ ደግሞ የዛጉዌን ተመጋጋቢነት አለው ወይም ተወራራሽነት አለው ማለት ነው። ምክንያቱም ስልጣን ከአክሱም ወዴት ነው ሄደው? ወደ ዛጉዌ፣ ከዛጉዌ ወዴት ሄደው? ወደ ክርስቲያን ኪንግደም ወይም ወደ ሰለሞኒክ ዳይናስቲ ነው አይደል ሽፍት ያደረገው ስልጣን። ሁሉም ተመሳሳይ የሆነ ትራዲሽን ነው ይከተሉ የነበሩት ማለት ነው። ከውጭ ሀገር ጋር ያላቸው ሪሌሽን የፎሬን ሪሌሽን ብለን የምንጠራው ስፔሻሊ ከግብጽና ከሚድል ኢስት ጋርም ተመሳሳይነት ያለው ነው ይለናል ማለት ነው። they also extended these relations to Europe. ኦኬ ሌላው እንግዲህ ከግብጽና ከሚድል ኢስት አልፎ ከዩሮፕ ጋርም ሪሌሽንሺፓቸውን ኤክስተንድ አድርገው ነበር ማለት ነው። but closer tie were established with Portugal and Spain from European countries. ዩሮፕ ጋር ጥሩ የሆነ ሪሌሽንሺፕ አላቸው ስንል በዋናነት በጣም ክሎዘር ነው ብለን የምንጠራው ከፖርቹጋል እና ከስፔን ጋር ነበረ ይለናል ማለት ነው ጋይስ። ስለዚህ የዛሬው ክላስ ይህን ይመስል ነበረ። አይ ሆፕ አንደርስታንድ አደረጋችሁ ተስፋ አደርጋለሁ። ያልገባችሁ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ የሚለቀቁ ቪዲዮዎች በቀጣይ ጊዜ የሚለቀቁ ቪዲዮዎች እንዲደርሳችሁ ደግሞ የዶል ምልክቷን ኦን ማድረጋችሁንም መርሳት አይኖርባችሁም። በሚቀጥለው እንግዲህ 7.2 the Muslim principalities የሚል ነገር ይኖረናል። ፕሪንሲፓሊቲ ሲምፕሊ ስቴቶች ናቸው ወይም የትንሽ ግዛቶች ማለት ነው። ወይም ደግሞ የሙስሊም ሱልጣኔት ልንለው እንችላለን። እነሱን የምናይ ይሆናል ማለት ነው። እስከዚያው ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ ባይ።